መንግስት አይደለም። ወደርክም ተጠላም አንቺም አንተም እኔም ተጠያቂ ነን። በትላንትናው ዕለት ጥቅምት 29 ቀን 2018 ዓ.ም 9 ተጨማሪ ኦርቶዶክሳውያን ሰማዕትነት ተቀብሏል። ከዚህ በአርሲ ዞን እየተፈጠረው ያለውን ጉዳይ አስመልክቶ ማለትም በኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ እየተደረገ ያለውን ጭፍጨፋ ማለት ነው የተለያዩ ታዋቂ ግለሰቦች እያወገዙና ፍትህ ለአርሲ ኦርቶዶክሳውያን እያሉ ቪዲዮዎችን እየሰሩ ይገኛሉ። እኔም መቼ ነው ሆ ብለን የምንነሳው? የሆነ ሰው ጉዳይ አይደለም። ይሄ ነው የፖለቲካም ጉዳይ አይደለም። እስካሁን ድረስ በሀገራችን ላይ በሚገኙ በተለያዩ ክልሎች ላይ እንግዲህ የተለያዩ ግድያዎች እየተፈጸሙ ይገኛሉ። ሰላም ጤና ይስጥልኝ። እንዴት ሰንብታችኋል? እግዚአብሔር የተመሰገነ ይሁን። እንግዲህ ወቅታዊ በሆኑ ጉዳዮች ተመልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ ዛሬ ጥቅምት 30 ላይ እንገኛለን። ጥቅምት 29 እንግዲህ 9 ኦርቶዶክሳውያን በአርሲ በድጋሚ ተገለዋል። በርካቶች ደግሞ ታፍነው እንደተወሰዱ እየሰማን እንገኛለን። ይህን እንመለከታለን። ወደ አምላክ ድምጻችን እናሰማለን። ፍትህ ማለታችን አይቀርም። ለዚህ ደግሞ ተጠያቂው መንግስት አይደለም ይላሉ አንድ መምህር። ያንን በስፋት እናስቃኛችኋለን። በርካታ ታዋቂ ሰዎች ደግሞ ድምጻቸውን እያሰሙ ይገኛሉ። ይህንንም አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን እንዳትረሱ። እንግዲህ በኮሜንት ሴክሽን ላይ ፍትህ ለኦርቶዶክሳውያን፣ ለአርሲ ሳይሆን ለኦርቶዶክሳውያን በሙሉ እያላችሁ መጻፋችሁን እንዳትዘነጉ። እስቲ በትላንትናው ዕለት የተከሰተውን ነገር ላስቃኛችሁ። ውድ ኦርቶዶክሳውያን በተለይ ደግሞ በአርሲ ኦርቶዶክሳውያን ሰማዕትነት መቀበላቸው ይታወቃል። በትላንትናው ዕለት ጥቅምት 29 ቀን 2018 ዓ.ም 9 ተጨማሪ ኦርቶዶክሳውያን ሰማዕትነት ተቀብሏል። ከዚህም ሊልቅ ይችላል፣ ምክንያቱም የታፈኑም ስላሉ ነው። በዚህ ወር ብቻ ጥቅምት ወር ከገባ ወዲህ የሟቾች ቁጥር 49 ደርሰዋል። በአጠቃላይ 2018 ዓ.ም ከገባ ጀምሮ 140 ኦርቶዶክሳውያን በአርሲ ተገለዋል። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋቸው ኦርቶዶክሳውያን የሃይማኖት ተቋማት ታዛቢ ሄዷል። ቅዱስ ሲኖዶስም ታዛቢ ልኳል። እስካሁን ግን ምንም የተባለ ነገር የለም። ኦርቶዶክሳውያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋቸው መጽሐፉም ዝም ቄሱም ዝም ነው። ዛሬ ጥቅምት 30 አሰቃቂ ሰበር መረጃ አለ። ዛሬም የደረሱልኝ ጥሪ አለ ከአርሲ። በትላንትናው ዕለት 9 ኦርቶዶክሳውያን ተገለዋል። በዚህ ወር ብቻ በጥቅምት ወር ብቻ 49 ኦርቶዶክሳውያን ተገለዋል። መስከረም ከገባ ጊዜ ጀምሮ ደግሞ 149 ሰዎች ሞተዋል። የድረሱልኝ ጥሪ ዛሬም ኦርቶዶክሳውያን እያቀረቡ ይገኛሉ። በዱሩ በገደሉ ነው ያሉት፣ ድረሱልኝ እያሉ ነው። የህግ ከለላ እንዲያገኙ ሁላችንም የበኩላችንን እንወጣ። አትሰልቹ ኦርቶዶክሳውያን። ቪዲዮ እያስጠፉብን ስለሆነ በደንብ ሼር፣ ኮፒ ሊንክ አድርጋችሁ ለሚመለከተው አካል አድርሱልን። ተራ ነገር ሼር ይደረጋል፣ እንኳን የእምነታችን ጉዳይ። የተከታተላችሁት ነው እንግዲህ 9 ኦርቶዶክሳውያን በጥቅምት 29 2018 ዓ.ም እንደ ሰማዕትነት እንደተቀበሉ እየሰማን ነው። ይህ እጅግ ያሳዝናል በእውነት። ይህ ነገር መቼ እንደሚያቆም ማቆሚያውስ መቼ እንደሆነ የናፈቀን ይገኛልና እግዚአብሔር አምላክ እንደው ምሕረቱን እንዲልክልን እሱ ይቅርታውን ቸርነቱን እንዲልክልን እንለምነዋለን። ምክንያቱም ከምድር ይሄንን የሚያስቆም አካል እናገኛለን ብለን አናስብም። እግዚአብሔር አምላክ እሱ በቸርነቱ ገብቶ ካላስቆመ ማለት ነው። እንግዲህ አንዳንድ ኦርቶዶክሳውያን በጣም በሚያሳዝን ሁኔታ ስንሞት እንበዛለን ይላሉ። ከየት ነው ግን የምንበዛው? ስንሞት እንበዛለን? እንዲህ አይነት ሳይንስም ስሌትም ቀመርም የለም። ስንኖር ነው የምንበዛው። በኢትዮጵያ ኦርቶዶክስ ክርስቲያን አማኞች ላይ አርሲ ላይ እየሆነ ያለው እንደዚህ ነው። እስኪ ለአፍታ በአምልኮ ቦታ ውስጥ እንደሆናችሁ አስቡ። ተንበርክካችሁ እየጸለያችሁ ለችግሮቻችሁ፣ ለስጋ ለነፍሳችሁ ድካም መጽናኛ እየፈለጋችሁ በያላችሁበት ተመስጦ ውስጥ ናችሁ እንበል። ከዚያም ድንገት የተኩስ ድምፅ ሰማችሁ እንበል። ለአንገታችሁ ስለት ሲሞረድ እየሰማችሁ እንደሆነ አስቡት። ይህ ሁሉ የሚሆነው በእምነታችሁ የኦርቶዶክስ ተዋሕዶ እምነት ተከታይ ስለሆናችሁ ብቻ ነው። ከሰሞኑ በአርሲ ዞን ሪፖርቶች እንደሚነግሩን ቢያንስ 24 የቤተ ክርስቲያናችን አባላት ወንዶች፣ ሴቶች፣ አረጋውያን፣ ታዳጊዎች ሳይቀሩ በእምነታቸው ምክንያት ብቻ ተገድለዋል። ይህ ስታቲክስ ወይም ቁጥር ብቻ አይደለም። የሰውን ክብር የሚነካ የሃይማኖት ነፃነትን የሚጥስ ከባድ ግፍ ነው። በጋራ የለበስነውን የሰብአዊነትን ጨርቅም ቀዳዶ ይጥላል። ያንን እምነት የመከተል መብት የኢትዮጵያ ኦርቶዶክስ ተዋሕዶ
ክርስቲያን ሆኖ ያለ ፍርሃት የመኖር መብት የት ነው ያለው? እምነት የግል ብቻ አይደለም፣ የጋራ ነው። አንድ ሰው ሲጠቃ ሁላችንም እንሸነፋለን። እምነትና ሰብአዊነትን በመጠበቅ የምታምን ከሆነ፣ ለደካሞች በመቆም የምታምን ከሆነ ይህንን ጉድ ለሚመለከተው ሁሉ አጋራ። በጋራ እንቁም። ይህ በአርሲ ዞን የተፈጸመው የኦርቶዶክስ ክርስቲያኖች ጭፍጨፋ የሁላችንንም ትኩረት ሊስብ ይገባል። ለሃይማኖት ነፃነትና ለሰብአዊ ክብር የመናገር ጊዜው አሁን ነው። ስንሞት ሳይሆን ስንኖር ነው የምንበዛው ማለት ነው። ስንኖር ነው የምንበዛው። ምክንያቱም ለምሳሌ 49 በጥቅምት ወር ውስጥ ብቻ 140 ሰው ተገድለዋል። በጥቅምት ወር ውስጥ ማለት ነው። በዚህ 140 የሚያክሉ ሰዎች 49 ሰዎችም ደግሞ እንግዲህ ሰማዕትነት እንደተቀበሉ በዚህ ወር ደግሞ ጠቅላላውን ስናይ ወደ 140 የሚሆኑ አካላቶች ተገድለዋል። ከየት ነው የምንበዛው? እኛ ኦርቶዶክሳውያን እኮ ታስተውሉ እንደሆነ አንድ ባል ለአንድ ሚስት፣ አንድ ሚስት ለአንድ ባል ብቻ ነው አይደል? እንደ ሌሎቹ ቤተ እምነቶች አንድ ባል አንድ ወንድ ማስተዳደር ከቻለ 3 እና 4 5 ሚስቶችን እያገባ የሚያበዛበት ሁኔታ የለንም። ከየት ነው ስንሞት የምንበዛው? እንዲህ አይነት የሆነ ያልሆኑ ነገሮች ላይ ትኩረት ማድረግ አለብን ብዬ አላስብም። ስንሞት ስንገደል እያነስን ነው የምንሄደው። ቁጥራችን እያነሰ፣ ሌሎች አካላቶች ቁጥራችን እየበለጡ ነው የሚሄደው ማለት ነው። ስለዚህ እንዲህ ስንሞት እንበዛለን የሚሉ ነገሮች ትክክል እንዳልሆኑ ልናስተውል ያስፈልጋል። ከስር ከስር ቁጥራችን እየተመናመነ እንደሆነ ማለት ነው። ስለዚህ ይሄ ሁሉ እንዳይሆን ራሳችንን መከላከል ያለብን፣ ለመንግስት ማቅረብ ያለብን፣ ለቤተ ክህነቱ ሁልጊዜ ዕለት ዕለት ሳይደክመን መጮህ እንዳለብን። ለክርስቲያን ሰማዕትነት ምኑም አይደለም፣ ያው የተለመደ ስለሆነ ማለት ነው። ስንወርስ ስንዋረስ የመጣ ነው። አሁን ግን እየተደረገብን ያለው ነገር ትክክል ስላልሆነ ነው እንጂ የምንቃወመው። ለኦርቶዶክሳውያን እኮ ሰማዕትነት ምንም አይደለም፣ መገደል ምንም አይደለም፣ የለመድነው ነገር ስለሆነ በሃይማኖታችን። ይሄ መገደል ዕቅበተ እምነት ነው፣ ሃይማኖትን እየጠበቀን ስለሆነ ማለት ነው። ግን ስንሞት እንበዛለን የሚለው ነገር በፍጹም ትክክል አይደለም። እስቲ ለዚህ ተጠያቂ መንግስት አይደለም የሚሉትን መምህራችን እንስማና ድምፅ የሆኑን ታዋቂ ሰዎች ያነሷቸውን ሐሳቦች እንመለከታለን። ታዋቂው መንግስት አይደለም። ወደርክም ተጠላም አንቺም አንተም እኔም ተጠያቂ ነን። ለዘራ ነው ዘር ነው ዛሬ እየበላን ፍሬውን ያለነው። ወገኔ እንደ ቀልድ የዘራኸው ኢትዮጵያ ኢትዮጵያ እንዳይል ትውልዱን በብሔር እንዲተበተብ ማን ነው ሲያስገደደ? አንተ የጎንደሬ ልብስ ካላለበስ ልጅ ይታገድብሃል ያለህ፣ አንተን የአፋር ልብስ ካላለበስከው ልጅ ከትምህርት ቤት ይታገድብሃል ያለው ማን ነው? ወደህ ያለበስከው። ተስማምተህ ነው ኢትዮጵያን ያፈረስካት። ተስማምተህ ነው ቤተ ክርስቲያንን ያቃጠልካት። አንተ እንዴት ይወቃ ቤተ ክርስቲያንን? ለባንዲራው መቃጠል፣ ለኢትዮጵያ መለያየት ያንተ እጅ አለበት፣ ያንቺ እጅ አለበት፣ የኔ እጅ አለበት። እንደተከታተላችሁት ነው እንግዲህ ተጠያቂው መንግስት አይደለም፣ ራሳችን ያመጣ ነው። ተከፋፈልን። በእውነት ኦርቶዶክሳውያን ሆነን የክርስቶስ ልጆች ሆነን አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ሌላ ሰንበድ እያልን ተከፋፈልን እርስ በርሳችን ማለት ነው። የአንዲቷ ቤተክርስቲያን ልጆች ሆነን ሳለን የአንዲቷ ቤተክርስቲያን ይሄ መከፋፈላችን ዛሬ ዋጋ እያስከፈለን ነው። ዛሬ በብሔር የተከፈልን የአንድ የአዳም ልጆች አይደለንም እኛ እርስ በርስ። ስለዚህ የዚህ ሁሉ መከራ፣ የዘረኝነቱ መከራ፣ የምቀኝነቱ መከራ፣ የተንኮሉ መከራ፣ እርስ በርስ ያለብን ነገር መከራ ዋጋ እያስከፈለን ይገኛል። የኔና የእናንተ ኃጢአት ነው ዛሬ ይህንን ዋጋ እያመጣ ያለው ብዬ ነው ማስበው እኔ። ስለዚህ ይህንን ነገር ሊያስቆም የሚችለው ምንድን ነው? እግዚአብሔር ነው። ወደ እግዚአብሔር ደግሞ እኛ ምን ስንቀርብ ነው። ምድራዊ ኃይል ያስቆመዋል ብዬ አላስብም። ሁሉንም ነገር ስለምታውቁት ማለት ነው። እስቲ አንዳንድ ሰዎች ያነሷቸውን ሐሳብ እኒና አባቶችን አትውቀሱ፣ ብፁዓን አበው ሊቃነ ጳጳሳትን አትውቀሱ የሚለውን እንመለከታለን። ይሄን አድርጌ ከምገደል ባውልቀውስ ምን ይሰራልኛል? የዚህ ትርጉሙ ጥቅሙ ምንድን ነው? ምን አደረገልኝ? እያስገደለኝ ከሆነ ከሰው እያስመረጠ ይሄን አንገቴ ላይ ስላዩ የሚገሉኝ ከሆነ ምን ይሰራልኛል? የዚህ ጥቅሙ ምንድን ነው ታዲያ? መጣል አይደለም? ባቃጥለውስ? ምክንያቱም
መኖር እየፈለግኩ ለዚህ ስል እየተገደልኩ ነው። መኖር እፈልጋለሁ ግን ልሞት ነው ይሄን በማሰሬ። ስለዚህ ባቃጥለውስ? ምክንያቱም ሞት ይዞልኝ ነው የመጣው። እህት ወንድሞቼ እዛ እየሞቱ ነው። እኔ ደግሞ ነገ ተረኛ ነኝ። ስለዚህ ባቃጥለውስ? እንዳታስቡት። አድራሻዬ ከመስቀሉ ስር ነው። እኔ ግን ይህንን ቪዲዮ የሰራሁት ይህን መስቀሉን ለሚከተሉ ሰዎች ነው። አሁን መጀመሪያ ላይ መግቢያ ላይ ያሳየዋችሁ እያንዳንዱ ነገር በድርጊቴ ተደሰታችሁ፣ ቀጥሉበት። ክፎች ስለሆናችሁ ነው። የደነገጣችሁ ባለማተቦች ግን አትደንግጡ። ግን ጥያቄ ለእናንተ ነው። ጥያቄ ለእናንተ ነው። አያችሁ፣ ማተብ የምናስረው አንገታችን ላይ የምናደርገው ለአንገት ማስዋቢያ ነው? ለጌጥ ነው? እስቲ ንገሩኝ። ለጌጥ ነው እንዴ? አንገታችን ባዶ እንዳይሆን ነው። እህት ወንድሞቻችሁ ይህንን ስላሰሩ እየተገደሉባችሁ፣ እናንተ ድምፅ ያልሆናችሁ ባለማተቦች፣ ስለ እህት ወንድሞቻችሁ ያልተቆረቆራችሁ እናንተ የኔ ያሰራችሁ ሰዎች ምንድናችሁ? እስቲ ንገሩኝ። እናንተ እያላችሁ ቢያንስ እንኳን እናንተ ፊት ለፊት ወጣችሁ የሆነ ነገር አትበሉ። ቢያንስ እህት ወንድሞቻችሁ ማተብ ላሰሩት ወገኖቻችሁ ድምጽ ሲሆኑ ቪዲዮ እንኳን ሲለቁ ቪዲዮቻቸው ሪፖርት እየተደረገ ሲወርድባቸው ምን ትሰራላችሁ? ምንድነው? ለጌጥ ከሆነ አውልቃችሁ ጣሉት ከአንገታችሁ ላይ። የዚህ ትርጉሙ የዚህ መስዋዕትነት ካልገባችሁ ከአንገታችሁ ላይ አውልቃችሁ ጣሉት፣ አቃጥሉት። ይህ መስቀል እኮ ይህ ማተብ እኮ የመስዋዕትነት ነው። ኃጢአታችን የተደመሰሰበት ነው። ለኃጢአተኞች ሲል ኢየሱስ ክርስቶስ እዚህ መስቀል ላይ ዋጋ ስለከፈለ አንገታችን ላይ አርገን ስለሄድን እየተገደልን ከሆነ እናንተ እንኳን የማትቃወሙ እንኳን ከሆነ ለሚቋወሙት ወገኖቻችሁ ወንድሞቻችሁ ቪዲዮአቸው እንኳን እንዲታይ ብዙ ሰዎች ጋር እንኳን እንዲደርስ እማታደርጉ ከሆነ አዎ እናንተ ክፉዋን ናችሁ። በመጀመሪያ መግቢያ ላይ ይህንን ላቃጥል ስለ የተደሰቱ ሰዎች አሁን ያስወርዱታል ይህን ቪዲዮ። ምክንያቱም ደስ አይላቸውም። ባለማተቦችን ሲያዩ አይላቸውም። ወዮላችሁ። ዛሬ በእህት ወንድሞቻችሁ የደረሰ ነገ በእናንተ ቤት ላይ አንኳኳል። አይቀርም። ትናንት የነሱ ነው፣ ዛሬ እኔ ነው፣ ነገ ያንተ ነው። ቢያንስ እንኳን ቪዲዮቻችን እንኳን እይታ እንዲያገኙ ብዙ ሰዎች ጋር ደርሰው ሰዎች እንኳን እንዲያውቁት አታደርጉማ። ተው፣ ነገም የናንተ ተራ ነው። ምናልባት ዛሬ በወርቅ ሚዛን ላይ ብረት እየተመዘነ ሊሆን ይችላል። ምናልባት በወርቅ ሚዛን ብረት እየተመዘነ ሊሆን ይችላል። ጊዜው ሲደርስ ግን ወርቅም ወደ ወርቅ ቦታው ይመለሳል። ብረትም ወደ ብረት ቦታውነቱ ይመለሳል። ብረት በብረት ሚዛኑ፣ ወርቅ በወርቅ ሚዛኑ ከፍ ብሎ ይመዘናል። አይቀርም። ድንግል ማርያም አማላጅ ናት። አያችሁ፣ አማላጄ አትጨክንም በእኛ። መቼ ነው ሆ ብለን የምንነሳው? የሆነ ሰው ጉዳይ አይደለም ይሄ ነው። የፖለቲካም ጉዳይ አይደለም። ክርስቲያኖች እየታረዱ በአይናችን እያየን ነው። የክርስቲያኖች እልቂት አላበቃም። ብዙ እየተደገሰልን ያለ ነው እና አገልጋዩ መቼ ነው የምንወጣው የሚል ጥያቄ ነው ያለኝ እና ሁላችንም እንነሳ። በተለይ የምናገለግል እኔ ለአገልጋዮች ነው መልእክት ያለኝ። እንጩህላት እስቲ። እውነት ያ ሳንቲም ቋጥሮ የሚሰጠን ቅጠል ሸጣ የምትሰጠን ሳንቲም ለአገልጋዩ እኛ መድረክ ላይ ቁጭ ብለን እየዘመርን እየታየን ወንበር በደንብ ስነስርዓት የምንበላው የምንጠጣው የምንጓዝበት በደንብ ተደላሉ ያለን አገልጋዮች
የምናገለግለው ህዝብ የሰጠን ህዝብ ልጆቻችን ያሳደገው ህዝብ እየታረደ ነው። መቼ ነው የምንወጣው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያን ኦርቶዶክሳውያን በሙሉ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ከአንድ ሳምንት በፊት ጀምሮ በኢትዮጵያ ውስጥ በአርሲ ሀገረ ስብከት በኦርቶዶክሳውያን ላይ እየደረሰ ያለውን ሞትና ስደት እንቃወማለን። ስለዚህ ይህን ድምፅ የምትሰሙ በሙሉ ፍትህ እያላችሁ እንድትጠይቁ ለኦርቶዶክሳውያን በሙሉ ድምፅ እንድትሆኑ በእግዚአብሔር ስም እጠይቃችኋለሁ። በሰላም የመኖር መፍታቸውን ነው እየተገፉ ያሉትና ይህ አግባብነት የሌለው ነው። ማንም በሰላም የመኖር ፈጣሪውን የማምለክ መፍት አለው። ይህንን መፍት ኦርቶዶክሳውያን ሊገፈፉ አይገባምና ያለምንም ጥፋታቸው ያለምንም በደላቸው ኦርቶዶክስ ስለሆኑ ብቻ ሊገደሉ አይገባም። ሁላችሁም ኢትዮጵያዊ የሆናችሁ ቀና ልብ ያላችሁ በሙሉ ድምፅ በመሆን ይሄ ግድያ ይሄ ጭፍጨፋ እንዲቆም ወደ ፈጣሪ ጸሎትም እንድታደርጉ እንዲሁም ደግሞ ፍትህ እንድትጠይቁ በእግዚአብሔር ስም እናሳስባለን። ፍትህ ለአርሲ ኦርቶዶክሳውያን ብለን እንጠይቃለን። ፍትህ ለአርሲ ኦርቶዶክሳውያን። አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤትም አትሉት? እዚህ ፕላትፎርም ላይ ያላችሁ ቲክቶክ ላይ ያላችሁ በጣም ብዙ ፎሎወር ያላችሁ ብዙ ተከታይ ያላችሁ የተዋህዶ ልጆች የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ ዕውቅና ገደል ቢገባ ይሻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። እስካሁን ድረስ በሀገራችን ላይ በሚገኙ በተለያዩ ክልሎች ላይ እንግዲህ የተለያዩ ግድያዎች እየተፈጸሙ ይገኛሉ። ይህንንም ወደ እናንተ ሳደርስ ነበር። በተለይም ሃይማኖት ተኮር የሆኑ ግድያዎች እጅግ በጣም እየጨመሩ ነው። በተለይም የኦርቶዶክስ ተዋህዶ እምነት ላይ ያሉ ምዕመናን ላይ የሚደረገው ግድያ እንግዲህ እጅግ በጣም እየቀጠለ ይገኛል። በተለይም እንግዲህ በአሁኑ ወቅት በአርሲ አካባቢ የሚደረገው የኦርቶዶክስ ተዋህዶ ሃይማኖት ተከታዮች ምዕመናን ላይ የሚደረገው ግድያ አሁንም እጅግ በጣም በርትቶ ቀጥሏል። የኦርቶዶክስ ሃይማኖት አባቶችም እንግዲህ ለልጆቻቸው መጽናናትን እንዲመኙና ለእነሱም ድምፅ እንዲሆኑ እንዲሁም ይህንን ነገር እንዲቃወሙ ከእነሱ እንጠብቃለን። መንግስትም በአርሲና በተለያዩ ክልሎች ውስጥ እየተገደሉ ላሉ ምዕመናንና ኦርቶዶክሳውያን ጥበቃ እንዲያደርግና ማጣራትን እንዲያደርግ እንጠይቃለን። ተጨማሪም በተለያዩ ሃይማኖት ውስጥ ሆናችሁ እንግዲህ አሁንም ድጋፋችሁን እያሳያችሁና ከአርሲ ጎን መሆናችሁን እንዲሁም ከሚሞቱ ከተለያዩ ኦርቶዶክሳውያን ጎን መሆናችሁን የምታሳዩ ወንድምና እህቶቻችን እያመሰገንን ይህ ነገር አሁንም እንዲቀጥል እንጠይቃለን። አሁንም ፍትህ እንጠይቃለን። መንግስት ተገቢ የሆነ ማጣራትን አድርጎ በአሁኑ ወቅት በችግር ውስጥና በስጋት ውስጥ ያሉ ኦርቶዶክሳውያን ፕሮቴክት እንዲያደርግ እንዲጠብቅ እንጠይቃለን ማለት ነው። ብሩክ ነኝ። መልካም ቀን ይሁንላችሁ። በአርሲ ዞን እየተፈጠረው ያለውን ጉዳይ አስመልክቶ ማለትም በኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ላይ እየተደረገ ያለውን ጭፍጨፋ ማለት ነው የተለያዩ ታዋቂ ግለሰቦች እያወገዙና ፍትህ ለአርሲ ኦርቶዶክሳውያን እያሉ ቪዲዮዎችን እየሰሩ ይገኛሉ። እኔም የተለያዩ ቪዲዮዎችን እየሰራው ነበር ያለሁት። ነገር ግን በዚህ መሀል የተለያዩ ማዋከቦች እና ማስፈራሪያዎች እየደረሱብኝ ይገኛሉ። ነገር ግን ይሄ ወደኋላ የሚያስቆመኝ ነገር አይደለም። ከዚህ በኋላም ተደጋጋሚ የተለያዩ ቪዲዮዎችን እውነታ ላይ የተመሰረቱ ቪዲዮዎችን እምሰራ ይሆናል። ሁላችሁም ለአርሲ ኦርቶዶክሳውያን ለሌሎች እምነቶችም እንደምናደርገው ሁሉ ድምፁ ናቸው ስል ጥሬን አቀርባለሁ። ይህንን የምለው በተደጋጋሚ ቪዲዮ የምሰራው የአካባቢውና የዞኑ ተወላጅ እንደመሆኔም ጭምር ነው። ሁላችሁም የእምነቱ ተከታይ የሆናችሁም ያልሆናችሁም እባካችሁ ቪዲዮ ስሩላቸው፣ ድምፁ ናቸው፣ ህይወታቸውን ታደጉ ስል ጥሬን አቀርባለሁ። አመሰግናለን። ብዙ ሰዎች ፍትህ እያሉ እየጠየቁ ነው። ዝም ያሉ አካላቶች አሉ። ፍትህ ብሎ መጠየቅ ፖለቲካ አይደለም። ፍትህ ብሎ መጠየቅ ወንጀል አይደለም። ፍትህ ብሎ መጠየቅ ሌላ ታሪክ አይደለም። ምክንያቱም እኛ ኦርቶዶክሳውያን እንግደል እያልን አይደለም፣ ማንም ሳይገደል በሃይማኖቱ እያልን ነው። ስለዚህ ድምፅ ማሰማት ይሄ ወንጀል ነው ብዬ አላስብም።
እሺ እንግዲህ አባቶችን አትውቀሱ፣ ብፁዓን አበው ሊቃነ ጳጳሳት ተጠሪነታቸው የሚመራቸው መንፈስ ቅዱስ ነው ብሎ አንድ ወዳጃችን የራሱን ሐሳብ ይሰጠናል። ያንን ሐሳብ አስቃኛችኋለሁ። እናንተ በዛ ላይ እስቲ የራሳችሁን ሐሳብ አስተያየት እንድትሰጡ እፈልጋለሁ። ተከታተሉት። ጋር በተያያዘ የኦርቶዶክሶች ግድያ ጋር በተያያዘ አባቶች ላይ አስተያየት የምንሰጥ ሰዎች ያው እንደ ወንድም ሐሳብ ስትካላችሁ ምከረን ካላችሁኝ አባቶችን መጋፋት ያለብን አይመስለኝም። ምክንያቱም አዎ ቲጂ ሁላችንም ድምጽ መሆን መቻል አለብን። ዝም ማለት የለብንም። ዝም ማለት የለብንም ስንል ምንድነው? ዝምታችን ፍራቻ እንዳይመስላቸው፣ ዝምታችን ግዴለሽነት እንዳይመስላቸው፣ ዝምታችን ምንም ያልመሰለን በቃ የኛ ወገኖች አይነት ነገር ያልሆነ አይነት ነገር ስሜት እንዳይሰማቸው መጮኻችን ግዴታ ነው። ግን አባቶች ጋር በተያያዘ ግን ስህተት መስራት የለብንም። እውነቴን ነው የምነግራችሁ። ማለት እኔ አሁን እማምነው ልንገራችሁ መጽሐፍ ካነበብኩት መጽሐፍ አንጻር ለምሳሌ ሲኖዶሱ ተጠሪነቱ ለመንፈስ ቅዱስ ነው። የሲኖዶሱ ተጠሪነት ለመንፈስ ቅዱስ ነው። ልብ አድርጉ እሺ። ሲኖዶሱ ሲሰራ ስራ የሚሰራው በመንፈስ ቅዱስ መሪነት ነውና ዝምታቸው ለምን ዝም አላችሁ ምናምን ነገር የምትሉት ነገር ትክክል ሊሆን ይችላል፣ ግን ደግሞ አደገኛ ነው። ለምሳሌ እኔ ባለሁበት ሀገረ ስብከት ልበላችሁ። እኔ ባለሁበት ሀገረ ስብከት በደንብ አዳምጡኝ። አባታችን እኔ አሁን በባህር ዳር ዙሪያ አቡነ አብርሃም ናቸው። አቡነ አብርሃም ብድግ ብለው መድረክ ላይ ወጥተው ከዚህ በኋላ ራሳችንን ማስከበር አለብን፣ ሰው ሊሞት አይገባም፣ ከዚህ በኋላ በቃ የኦርቶዶክስ ግድያ ሊቆም ይገባል፣ በቃ ሁላችሁም ራሳችሁን አስከብሩ ቢሉ ምንድነው የሚፈጠር? እስኪ አስቡት እናንተ። ማለት አሁን አስቡት እስኪ ዝም ብላችሁ አሁን በቀና ህሊና አቡነ አብርሃም እንትኑን ሊቀ ጳጳሱን ፓትርያርኩን ተውት፣ አቡነ ማትያስን ብፁዕ አባታችን አቡነ ማትያስን ትታችሁ የኛ ሀገረ ስብከት አቡነ አብርሃም ወጥተው አንድ ነገር ቢናገሩ እኔ ለምሳሌ ቀጥታ ሩሲ ነው የምሄደው፣ እሄዳለሁ ኦሮሚያ ድረስ። ምክንያቱም ተናገሩ እኮ በቃ ምን አለ በቃ ለዚህ ውሸታም የሆነ ዘመን ምን ሞትን አንፈራም አይደለሁም። እኔ በዙሪያ ያለውን ሰው ይዤ እንደሚሄድ እርግጠኛ ነኝ። በቃ እሺ የሚለኝን ሰው የኔ የማምንበትን የራሴ የሆነን ሰው ይዤ ቀጥታ እሄዳለሁ። እንግዲህ መስዋዕትነት እንከፍላለን ማለት ነው። እና አንድ አባት መድረክ ላይ ወጥቶ ክፉ ነገር ቢናገር ይቺ ሀገር እንደምትጠፋ ነው የምነግራችሁ እኔ። በቃ ማለት አሁን ፖለቲከኞችም ያልተረዱት ነገር፣ ሌሎች ቤተ እምነቶችም ያላወቁት ነገር፣ ሙስሊሞችም በሉ ፕሮቴስታንቶች በሉ ሁሉም ያላወቁት ነገር፣ ያልተረዱት ነገር አባቶች ወጥተው አምርረው አንድ ነገር ከተናገሩ ይቺ ሀገር ትጠፋለች። በቃ እኔ ግልጹን ነው የምነግራችሁ። ምክንያቱም በጣም አደገኛ ነው። በቃ እንዴ ሞት እኮ ለኛ ለኦርቶዶክሶች ድግሳችን ነው። ሞት አስፈርቶን አያውቅም እኮ እኛ። መከራ አስፈርቶን አያውቅም። ስቃይ አስፈርቶን አያውቅም። ምክንያቱም የአባቶቻችን የሊቀ ስለዚህ የእነሱን ተጋድሎ ነው እያነበብን የመጣን፣ የእነሱን ተጋድሎ ነው እየሰማን የመጣ ነው። ስለዚህ ተወደደም ተጠላም ግን አባቶች እስከ መቼ ድረስ ነው ዝም የምትሉት? ለወንበራችሁ ነው፣ በፖለቲካ ተገዝታችኋል። እንደዚህ ስንል አንደኛ በረከት እያጣን ነው። እኛ ልብ አድርጉ፣ በረከት እያጣን ነው። ምክንያቱም አባቶችን እየተናገርን ነው። ከኛ የሚጠበቀው ምንድነው ነው? የራሴ ኃጢአት እና ላይን እያዞረኝ ባለበት ሁኔታ አንድ አባት የሚጠበቅበትን ስራ አልሰራም ብዬ ልናገር አልችልም። ከኔ የሚጠበቀውን ስራ መች ሰራው እንዴ? አቤቱ ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው፣ እስከ ዘላለም ከፍ ከፍ አድርጋቸው የሚለው እኮ ጸሎት እኮ የግድ የሃይማኖት አባቶች ብቻ አይደለም ሊጸልዩት የሚገባ። እኛ መች ጸለይ ነው እሱን እንዴ? ሀገራችን ኢትዮጵያን ሰላም አድርግልን፣ ደም መፋሰሱን አቁምልን ብለን መች ጸሎት አደረግን መጀመሪያ? ስለዚህ በተቻለ መጠን አባቶች ላይ በተያያዘ በጣም ፑሽ ባናደርግ። ምክንያቱም አንድ አባት ስሜታዊ ሆኖ ወጥቶ የሆነ ነገር ከተናገረ በእርግጠኝነት ነው የምነግራችሁ ብቻ ሀገር በጣም በቃ። ምክንያቱም ከኦርቶዶክስ ከኛ ከኦርቶዶክስ አማኞች ፊት ለፊት ላይ የሚቆም ማንም ሰው እንደማይኖር ነው የምነግራችሁ። ምክንያቱም አንደኛ ተገፍተናል፣ በጣም ተገፍተናል፣ በጣም ፑሽ አድርገውናል። ተገፍቶ ለሄደ ሰው ደግሞ ምንጊዜም ቢሆን እግዚአብሔር አብሮ እንደሚከተለው ማወቅ መቻል አለባቸው። አንዳንድ ጊዜ የአባቶቻችን የነ አጼ ካሌብን ተጋድሎ ይረሱታል። እና አጼ ካሌብ እኮ የ3 ወር መንገድ
በ3 ቀን ምድር ለምድር የምድር ሆድ ተከፍቶላቸው የናግራን ሰማዕታትን ነው የተቀበሉ ጀግና ነገስታት አባቶቻችን ናቸው ያሉን እኮና 3 ቀን ምህላ ሊቀ ጳጳሱ ለምሳሌ 3 ቀን ምህላ በኢትዮጵያ አጠቃላይ ቢያውጅ የሐዘን ምህላ ቢያውጅ በእርግጠኝነት ለውጥ እንደሚመጣ አምናለሁ እኔ። ምክንያቱም ከመጽሐፍ የተማርኩት ያንን ስለሆነ ማለት ነው። ምክንያቱም ካለው ከድፍን ከኢትዮጵያ ህዝብ እንደኛ ያለውን ኃጢአተኛ አትዩ የተወሰኑ ንጹህ ሰዎች ይገኛሉና ስለነሱ እለቅሶ ሲል እግዚአብሔር እንደሚሰማን አምናለሁ። ስለዚህ በመንግስትም በሉት በነዛኞቹ በገዳዮቹ ላይም በሉት የሆነ እርምጃ እንደሚወስድ አምናለሁ። አሁን ያንን የሚያደርግልን አባት ነው የጠፋን።